የዳጣ እግር እዛ ቤት ከረገጠ ጊዜ ጀምሮ ዳጣ ወደዛ ቤተሰብ ከተቀላቀለች ጊዜ ጀምሮ የዳጣን ሁኔታ አጠቃላይ እዛ ቤት መኖሯን መምጣቷን ጭምር አጥብቃ የምትቃወመው የጠላቻት ተቀናቃኝ ተነስታለች። በዳጣ ላይ የተለያየ ሴራ በማሴር ከዛ ቤት እንግዲህ ፈንቅለው እንዲያስወጧት ብዙ ትግል ጥረት እያደረገች ትገኛለች። ሰላም ሰላም የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልን? በዚህ ሰዓት በዚህ ቪዲዮ የማጋራችሁ የዳጣ ድራማን ነው። እጅግ ተወዳጅ እንግዲህ ከጅማሬው በጣም ልብ አንጠልጣይ እንዲሁም በጣም አስተማሪ የሆነ ድራማ ነው። እንግዲህ እስከ ፍጻሜው ቪዲዮን በማየት አብራችሁ እንድትቆዩ እንዲሁም ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልን፣ ለዚህ ቻናል አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑን ጋበዝኩ። ከባለፈው ክፍል ቀጥሎ እንደተመለከትነው እንግዲህ የዳጣ የእንጀራ እናቷ ልጅ የሆነችው የመጀመሪያ ታላቅ ልጅ ተብዬዋ ማለት ነው። እንግዲህ እዛ ቤት የዳጣ ወላጅ አባት ጓደኛ ልጅ የሚሆን ወንድ ልጅ አለ። ያም እዛ ተቀምጦ እንዲማር በሚል ነው እንግዲህ እዛ ቤት የተጠጋው እና ስለሆነም እቺ የዳጣ የእንጀራ እናት ልጅ ይህንን ልጅ ስለወደደችው ዳጣን ደግሞ ይህ ልጅ እንግዲህ ገና ሲያያት የዋህነቷን ገራገር መሆኗን እንዲህ ቅልል ያለች የማትከብድ እና ግልጽ መሆኗን አይቶ እንዲሁ ስለወደዳት እና ስለቀረባት ይቺ የእንጀራ እናት ልጅ እንግዲህ በዳጣ ላይ በቅናት በኃይል ተነስታባታለች። በባለፈው ክፍል እንግዲህ ይህ ልጅ የሚወደውን ነገር ዳጣ እንድታበላሽበት በማድረግ ከዛ ይህ ልጅ ዳጣን እንዲጠላት ያደረገችው ሴራ እንግዲህ አልተሳካም። ይህ ልጅ የሚወደውን ነገር ዳጣ እንድታበላሽ በማድረግ ከዛ ደግሞ ይህ ልጅ ዳጣን እንዲጠላት ከዛ ቤት በአጠቃላይ የመውጫዋ ምክንያት እንዲሆን ብላ ያሰበችው ነገር እንዲሁም ከልጁ ጋር ጭራሹኑ እንዲራራቁም ዋናው አላማዋ ነበር። አልተሳካም። ምክንያቱም ያው ልጁ እችን ልጅ ያው አብሮ እዛ ቤት ስለኖረ ባህሪዋን ያውቃል፣ ያላትን አቀራረብ እንደምትፈልገው እንዲሁም ደግሞ ባህሪዋ አጠቃላይ እንደማይመቸው አጠቃላይ ሁኔታውን ሁሉ ስለሚያውቅ ዳጣ እንግዲህ ገናም ሲያያት ይህንን ተንኮል የምታደርግ አይነት ሰው እንዳይደለች ልቡ ስለነገረው ለማንኛውም ስትመጣ ብሎ ያው በጠየቃት ጊዜ ዳጣም እውነቱን ነግራ ነበር። ልጅቷ ደግሞ ክዳ ነበር። እንግዲህ መረጃ ብላ ያው ቪዲዮ አሳየች። ቪዲዮም ቢያይም ልጁ ግን ዳጣ ያንን የምታደርግበት ምንም ምክንያት አይኖርም ብሎ ስላልተቀበለ እንግዲህ ራሷን እንደ ንጹህ አድርጋ ዳጣ እንደ ጥፋተኛ ለማድረግ ያደረገችው ነገር አልተሳካም። አሁንም እንግዲህ በዚህ ክፍል እንደተመለከትነው እንግዲህ የሴራ ጥንስሷን ጠንስሳ እናቷ ክፍል ገብታ ያው እህቷ ታናሽ እህቷ እዛ ገደም ብላ ነበር እና ይህቺ ታላቅ ልጅ እንግዲህ ለታናሿም ፍቅር የማሰጥናት ታናሿንም የማታቀርብ ናት። ለታናሽ እህቷም እንግዲህ አርሃያ የማትሆን አይነት ባህሪ ነው ያላት። ምንም አይነት ፍቅር የላቸውም እህትና እህታማቾች ማለት ነው። ማለትም ታላቅና ታናሽ በእርግጠኝነት ያው ይጣላል፣ በሆነው ባልሆነው ይጋጫል። ግን ፍቅር አለ በታላቅና በታናሽ መሀል። እነኚህ መሀል ግን ፍቅር የለም። ምክንያቱም ይቺ ታላቅ ለታናሿ ምንም ፍቅር አትሰጣትም፣ አታቀርባትም፣ አታደምጣትም፣ ታገላታለች፣ ትጎዳታለች በተለያየ ምክንያት እንደዚህ እያደረገች እንግዲህ በዚህ ሁኔታ ስላለች እንግዲህ አሁን ዳጣ ስትመጣ ይቺ ትንሽዬ ጨቅላ ልጅ ዳጣን አይታት ወደደች እና አንቺም ወደድሻት፣ በአጠቃላይ የቤቱ ሰው ሁሉ እሷን ወደዳት። ምን አለባት እሷ ላይ እያለች ይበልጥ እንድትቀና ቅናቷ ይበልጥ እንዲጨምር ነው ያደረገው። እናም የእናቷ ክፍል ያው ታናሿ ተኝታ ነበር፣ አመናቅራ አስወጥታት ለራሷ እንደሚተኛ ሰው መስላ ግን አስባ አሰላስላ የእናቷ ውድ ውድ የተባሉ ነገሮች በዛ ክፍል ስላሉ ያንን እንግዲህ አንድ ሳይቀር እንግዲህ ውድ የተባለውን አንስታ በኪሷ እየከመረች እያለ እንደገና እናቷም መታ ነበር። ነገር ግን በሳሎን ከዚህ ከታናሽ ጋር ስለቆየች ስትዘገይ ያም አጋጣሚ እንግዲህ ምክንያት ሆኖ ሰብሰብ አድርጋ ይዛ ልትወጣ ስትል ታናሽ እህቷ ደርሳ ነበር። እናም ደግሞ ይሄ የሰረቀችው ወርቅ፣ አልማዝ ምን የተባለው አሸንክታ በሙሉ
እንግዲህ በኪሷ ከታ የተወሰነው ፓርት ይንጠለጠል ይታይ ነበር። ያንን እንግዲህ ይቺ እህቷ ስታይ ምን ታያለሽ ብላ እንግዲህ በጥፊ ብላት እሷንም አስጮኋት አናዳት ነበር። በዛ ሲጫጫሁ እንግዲህ እናት ተብዬ ደርሳ የዳጣ እንጀራ እናት የምትሆነው ማለት ነው የነኚህ እናት እናም ደርሳ አገላግላቸው ነበር። እናም ይቺ ሴራዋን ቀጥላ እንግዲህ እናቷ ገና አረፍ ሳትል ያው ቀስቅሳት ዳጣን አላምናትም ሌባ ናት በሚል ተነሳች። እንግዲህ ምን ስትሰርቅ አይተሽ ነው? ከዚህ ቤት ምን ስትወስድ አይተሽ ነው አለች። እውነት ለመናገር አንድ ሰው ሲሰርቅ ሲታይ ወይ የሆነ ፍንጭ ቢሰማ ነው። አታውቃት እንግዲህ ገና ከመምጣቷ ብዙም አልቆየች። ምንም ሰረቀች የሚባል ነገር ምንም ፍንጭ ሳይኖር እንዲሁ በደፈና ሌባ ናት ብላ አለች። እናቷ እንዴት ሊሆን ይችላል? ምንስ ሰርቃ አየሽ ብላ ስትጠይቃት እንግዲህ ምን ትበል በቃ ልቤ ይጠረጥራታል፣ እንዲሁ ሌባ ትመስለኛለች፣ ደግሞ ከአንቺ ክፍል ስትወጣ አይቻለው ብላ እና ደግሞ ከዛው ከናታን ጋር ወደ ውጪ ወጥተዋል እቃ ሊገዙ እኔን ትቶኝ ከእሷ ጋር ሄደ ምናምን በሚል እንግዲህ እናም ከዚህ ክፍል ስትወጣ አይቻለው ብላ እንግዲህ በውሸት ስትናገር እናቷም ያው ልጇ ስለሆነ ታምናታለች፣ እውነትም ይመስላታል። እና ቀጥታ ወደ አይምሯ የመጣው ያላት ውድ እቃዎች ናቸው። እናም መሳቢያዎቹን እዛው ከፋፍታ ስታይ እውነትም የለም። እቺ እንግዲህ አጅሬ ልጇ አሽሽታ ይሄኔ የዳጣ ልብስ ወይ የእሷ ንብረት የሆነ ውስጥ ነው የምታስቀምጠው ወስዳ። ምክንያቱም ያው እሷን ሌባ ለማድረግ ያንን ነው ወይ የምታደርገው ወይ ደግሞ አርቃ ትደብቃለች። በቃ ዳጣን እንግዲህ በቃ እንድትጠላ ለማድረግ ሌባ እንድትሆን እንድትሰኝ በቃ በሰው ዘንድ ምንም ተቀባይነት እንዳይኖራት ብሎም ደግሞ ከዛ ቤት እንዲያስወጧት ዋና ምክንያት እንግዲህ ነው ብላ ያሰበችውን አድርጋ ነበር። እናቷም ይህንን ንብረቶቿን በሙሉ ባጣች ጊዜ በጣም ተናዳ ነበር። ሰራልኝ አባትሽ ነው አምኖ የሰው ሰው ማያውቀውን አምጥቶ ብላ እንግዲህ ደመደመች። በቃ ዳጣ እንደወሰደች አድርጋ ደመደመች። በዛም በንዴት ውስጥ ሆኖ እንግዲህ በሳሎን እየተጠባበቁ እያለ አባት ተብዬውን ባለቤቷንም የዳጣ አባትን ማለት ነው አቻክለው ጠርተው ይኸው ብለው ነገሩት። እሱ ግን ተረጋጉ፣ እንዴት ልታደርግ ትችላለች? እንጠይቃታለን፣ በእርጋታ ነው ያውም እንዲህ ሳትጫጫሁ ሳትቆጡ በስርዓት እንጠይቃታለን፣ ከወሰደች ትነግረናለች፣ ደግሞም አትወስድም እያለ ሲሞግት ነበር። እንግዲህ እንደ አባት እንደ ባል አይምሮ ያው ምንም ቢሆን ወላጅ ነው። እናም ትወስዳለች ብሎ መቼም አይገምትም፣ አይፈርድባትም፣ አባቷ ነውና። እናም ደግሞ ተረጋግቶ ነገርን ከስሩ እንደሚባለው እንጠይቃታለን በእርጋታ ማንም ሰው እንዳይቆጣት እንዳይጮባት እያለ ሲል እንግዲህ ባለቤቱ ማርቲ ይባስ ብሎ እንዳስጮባት ነው ያልከው እያለች እያፌዘች እንዴት እንዲህ ትላለ? እንግዲህ ከእሷ ጋር ተያይዞ እሱም አባከረዩ እንዲል እንዲቆጣ እየፎከረ እየሸለለ እንዲጠብቅ እና በዳጣ ላይ እንግዲህ ከመጠየቅም ቀጥታ የሆነ አክሽን እንዲያደርግ ነው የፈለገችው። ብሎም ደግሞ ፖሊስ ሁሉ ጠራለው በቃ ያዙኝ ልቀቁኝ እያለች ነበር። የዚህ ጊዜ እንግዲህ ያቺ ታላቅ ልጅ የሰራችውን ስራ ሰርታ እሷ ተረጋግታ ቁጭ ብላ የሚሆነውን እየተመለከተች በመሀል ደግሞ አንዳንድ ነገሮችን ጣል እያደረገች እያሟሟቀች ነገሩን እያጋጋለች ስትናገር እንግዲህ እናቷም የእሷን ንግግር ያው ትሰማለች፣ ትቀበላለች። ያው ልጅ ናትና ታላቅ ናት፣ ያው ንጹህ ናት በእሷ ቤት። አባት ግን ዝም በይ አፍሽን ይዘሽ ቁጭ በይ ነገርን አታራግቢ እያለ እየተቆጣት እንግዲህ እየደጋገመም እየተቆጣት ነው። እሷ ግን ምንም የምትሰማው ነገር የለም። ነገርን ይባስ እንዲራገብ ቤቱ እንዲነድ አይነት በቃ ዳጣ ስትመጣ የሆነ ቀውጢ እንዲፈጠር አስባለች። በዛ ሁኔታ እንግዲህ ዳጣን ያው የዳጣ አባት ደውሎም ጠርቷት ነበር። እነሱ አገር ሰላም ነው ብለው እንግዲህ ዳጣ ዘንጣለች። የለበሰችው ቀሚስ ዋው እንዴት ያምርባታል! በጣም ያምርባታል እና ቅርጿ በቃ ሁኔታዋ ሁሉ በጣም ነው የምታምረው። እና ከዚህ ከናታን ጋር የሄዱበትን ቦታ አሳክተው ጉዳያቸውን ተወጥተው እየተመለሱ እንግዲህ ናታን በእግር እንሂድ ወክ እያደረግን እያወራን እየተጨዋወትን ብንሄድ ይሻላል
ሲላት ዳጣ ግን ያው ቶሎ ለመድረስ በታክሲ ብንሄድ የሚል ሀሳብ አቅርባ ነበር። ሆኖም ግን እሱ ቀስ እያልን እየተጨዋወተን እንሂድ ብሎ እየተጨዋወቱ ታምሪያለሽ፣ ደግሞ ቀሚስ ያምርብሻል፣ ቆንጆ ነሽ፣ እንደው ጎዳና እንዳንቺ አይነትን ውብ ካሳደገ እኛ በቤት አድገን ምን እንባል እያለ ስለ አስተዳደጉ እዛ ቤት እንዴት እንደመጣም ዳጣ እየነገራት ነበር። ስለ ዳጣም እንዲሁ በጥቂቱ እየጠየቃት ነበር። ዳጣ ግን ስለ ራሷ መናገር አልፈለገችም። ግን አባት አለኝ እያለችው ነበር። ሌላውን ዝርዝር እንግዲህ መናገር አልፈለገችም። እሱም አላጨናነቃትም። በዛ ሁኔታ እንግዲህ እየተጨዋወቱ ወደ ቤት ሲደርሱ በቤት እንግዲህ የእንጀራ እናት እና ወላጅ አባት ያቺ ታላቅ የእንጀራ እናት ልጅ ተፋጠው እየተመለከቷቸው ነበር። እንግዲህ ዳጣና ናታንም ምን ተፈጠረ ብለው እየተመለከቷቸው ተደናግጠው እየተመለከቷቸው ነበር። እንግዲህ ድራማው የተጠናቀቀው እንግዲህ በቀጣይ ይቺ ልጅ ሴራዋ ይሳካላት ይሆን? ምንም የማታውቀው ልጅ ላይ ነገር አምጥታለች። እንግዲህ ዳጣን ሲጠይቋት ምን ምላሽ ትሰጥ ይሆን? እንዴትስ ሲሆን እንግዲህ በቀጣይ በጉጉት የምንጠብቀው ነው። በዚህ ክፍል የቃኘ ነው ይህንን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ።